9 ዓመታትን የፈጀው ዝምታ በታላቅ ድምጽ ሊሰበር ጥቂት ሰዓታት ቀርተውታል። የኢትዮጵያ የሙዚቃ ንጉስ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ኢትዮሪካ በተሰኘው አዲስ አልበሙ ዳግም የኪነ ጥበቡን መድረክ ሊያናውጠው ነው። ነገር ግን ይህ አልበም ገና ሳይለቀቅ በአገሪቱ የፖለቲካና የኪነ ጥበብ መድረኮች ላይ ከፍተኛ ንዝረት ፈጥሯል። ከመንግስት ባለስልጣናት ጋር የተፈጠረው ሰጣ ገባ፣ የታገደው ጋዜጣዊ መግለጫና አርቲስቱ በትግራይ ጦርነት ወቅት ቀስቃሽ ስራዎችን አልሰራም ማለቱ ለአስተዳደራዊ ጫናው መንስኤ እንደሆነ ይነገራል። ከመንግስት ባለስልጣናት ጋር የተፈጠረው ሰጣ ገባ፣ የታገደው ጋዜጣዊ መግለጫና መሰል ጉዳዮች እያነጋገሩ ነው። አርቲስቱ በትግራይ ጦርነት ወቅት ቀስቃሽ ስራዎችን አልሰራም ማለቱ ለአስተዳደራዊ ጫናው መንስኤ እንደሆነ ይነገራል። በዚህ አጭር ዝግጅታችን በኢትዮሪካ ዙሪያ የተፈጠረውን የፖለቲካ ውዝግብና የመንግስትን ምላሽ፣ ቴዲ አፍሮ ከአባቱ ከካሳሁን ገርማሞ የወረሰውን ጥበብና የልጅነት ፈተናዎቹን እንዲሁም የአዲስ አልበም በኢትዮጵያ የሙዚቃ ታሪክ ውስጥ ይዞት የሚመጣውን ተጽዕኖ በዝርዝር እንመለከታለን። እነሆ ለአፍታ ወደ ቴዎድሮስ ካሳሁን ገርማሞ ዓለም አብረን እንስጠም። 9 ዓመታት የፈጀው ዝምታ በታላቅ ድምጽ ሊሰበር ጥቂት ሰዓታት ሲቀሩ በድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ዙሪያ የተፈጠረው ውዝግብ ወደ ፖለቲካዊ ሽኩቻ ተቀይሯል። በተለይም ኢትዮሪካ የተሰኘው አልበም ዋዜማ ላይ ሊሰጥ የነበረው ጋዜጣዊ መግለጫ መታገዱን ተከትሎ የብልጽግና ፓርቲ ከፍተኛ አመራር የሆኑት ፈዲላ ቢያ የሰጡት ምላሽ ከፍተኛ ትችት እያስነሳ ይገኛል። ኃላፊዋ መግለጫው ታግዷል የሚለውን መረጃ የበሬ ወለደ ፈጠራና ተራ አጀንዳ በማለት የመንግስትን እጅ ለማውጣት ቢሞክሩም ንግግራቸው ግን አርቲስቱን የአንድ ዘፋኝ እንጉርጉሮ በሚል ዝቅ አድርጎ በመጥራትና የገበያ ሻጥር እንደሰራ በመክሰስ የታጀበ የስም ማጥፋት ዘመቻ ሆኖ ተገልጿል። የፖለቲካ ተንታኞች እንደሚጠቅሱት ጉዳዩ በእርግጥም መንግስት እንደሚለው ተራ አጀንዳ ከሆነ እንደ ሚኒስትር ዴኤታ ያሉ ከፍተኛ ባለስልጣናት ጊዜ ወስደው ረጅም ማብራሪያ መስጠታቸው የመንግስትን ስጋትና እጃቸው በጉዳዩ ላይ እንዳለበት በተዘዋዋሪ የሚያሳይ ነው እያሉ ይገኛሉ። በሌላ በኩል የባህልና ስፖርት ምክትል ሚኒስትሩ ረዳት ፕሮፌሰር ነብዩ ባየ የድምፃዊውን ስራ ከሃይማኖታዊ ወቅታዊነት ጋር በማያያዝ በጎ ባልሆነ መልኩ መግለጻቸው በመንግስት አካላት ዘንድ የተቀናጀ የቅሬታ ዘመቻ መኖሩን ያመላክታል። የአይነቱ ምላሽ መንግስት ኃላፊነትን ከመሸሽ ባለፈ እንደ አሳፍ ኃይሉ ያሉ አስተያየት ሰጪዎች እንደሚሉት ሳይታሰብ ለድምፃዊው ትልቅ ነፃ ማስታወቂያ ሆኖ እያገለገለ ይገኛል። ይህ በእንዲህ እንዳለ ድምፃዊው በትግራይ ጦርነት ወቅት ለመንግስት ቀስቃሽ ስራዎችን እንዲያቀርብ የቀረበለትን ጥያቄ ውድቅ ማድረጉ ለዛሬው ጫና እንደ ዋነኛ ምክንያት እየተጠቀሰ ነው። ምንም እንኳን የመንግስት ባለስልጣናት ድርጊቱን ቢያስተባብሉም የአርቲስት ቴሌቪዥን ኃላፊዎች በመገናኛ ብዙሃን ባለስልጣን ተጠርተው ማብራሪያ እንዲሰጡ መጠየቃቸውና መግለጫው በይፋ መታገዱ በብዙዎች ዘንድ መንግስት ጥበብን እንደሚፈራ ማሳያ ተደርጎ ተወስዷል። በአጠቃላይ ኢትዮሪካ አልበም ገና ሳይለቀቅ በአገሪቱ የፖለቲካና የኪነ ጥበብ መድረኮች ላይ ከፍተኛ ንዝረት መፍጠር ችሏል። የቀድሞው የመንግስት ሹመኛና የፍልስፍና ምሁር ዶክተር ዮናስ ዘውዴ ይፋ እንዳደረጉት ለዚህ ገዳ ዋነኛው ምክንያት ድምፃዊው በትግራይ ጦርነት ወቅት መንግስት ለህልውና ዘመቻው ቀስቃሽ ስራዎች እንዲያቀርብ ደጋግሞ ላቀረበለት ጥያቄ ወይ ፍንክች በማለት እምቢተኝነቱን መግለጹ ነው። ይህ ድርጊቱና አርቲስቱ በተለያዩ አጋጣሚዎች የሚያሳየው ገለልተኛ አቋም በመንግስት ዘንድ ቅሬታን ፈጥሮ ለዛሬው አስተዳደራዊ ጫና መንስኤ እንደሆነ ምሁሩ ጠቁሟል። ምንም እንኳን ጋዜጣዊ መግለጫው ቢታገድም ኢትዮሪካ ነገ ሐሙስ ሚያዝያ 8 ቀን 2018 ዓ.ም በተለያዩ ዓለም አቀፍ የሙዚቃ ማሰራጫዎችና በድምፃዊው የዩቲዩብ ገጽ ላይ ለህዝብ ይፋ ይሆናል። ታዛቢዎች እንደሚሉ ከሆነ መንግስት በቂም በቀል ላይ ተመሰርቶ የሚወስዳቸው መሰል የክልከላ እርምጃዎች ድምፃዊው በህዝብ ዘንድ ያለውን ተወዳጅነት ከመጨመር ባለፈ ለአልበሙ ሽያጭ ትልቅ ማገዣ ከመሆን አያልፉም። ቴዲ አፍሮ ከዚህ ቀደም ከአልበሙ 3 ዘፈኖች እንዲቀነሱ ባለመፍቀዱ የራይድና የሰዋሰው መልቲሚዲያ ባለቤት ከሆኑት ሳምራዊት ፍቅሩ ጋር የነበረውን ስምምነት አቋርጧል። አርቲስቱ ኢትዮሪካ የተሰኘውን አዲስ አልበሙን ሚያዝያ 8 ቀን 2018 ዓ.ም በራሱ የዩቲዩብ ቻናል ለመልቀቅ ቀን የቆረጠበት ዋነኛው ምክንያትም ይሄው ነው። ቴዲ አፍሮ በጠቅላይ ሚኒስትር አብይ አህመድ የስልጣን የመጀመሪያ ወቅት ድጋፉን ቢገልጽም በሂደት ግን አርማሽ ቀናበልና ናአት በሚሉ ስራዎቹ ያስተዳደሩን ጉድለቶች መተቸት ጀምሯል። ከዚህ ቀደምም በኢህአዴግ ዘመን ያስተሰርያል በሚለው አልበሙ ምክንያት ከሟቹ ጠቅላይ ሚኒስትር መለስ ዜናዊ ጋር የነበረው ግንኙነት
በውጥረት የተሞላ ነበር። ቴዲ በሙዚቃው የህዝብ ድምጽ በመሆኑ በአድናቂዎቹ ዘንድ እንደ ንጉስ ይታያል። በዚህም የተነሳ ከ9 ዓመት በፊት የወጣው ኢትዮጵያ የተሰኘው አልበሙ በቢልቦርድ አንደኛ ደረጃ መያዝ ችሏል። የቴዲ ሙዚቃዎች የቋንቋና የዘር ልዩነትን በመሻገር ኢትዮጵያውያንንና ኤርትራውያንን ሳይቀር በአንድነት የማቆም ልዩ አቅም እንዳላቸው በተለያዩ መድረኮች ተመስክሯል። በልጅነቱ ከቤተሰቦቹ ከደረሰበት ተቃውሞ ጀምሮ እስከ እስር ቤት እንግልት ድረስ የገጠሙትን ፈተናዎች በጥንካሬ ያለፈው ቴዲ አፍሮ በ50 ዓመቱም ካፈናና ክልከላ ሊተርፍ አልቻለም። በጊዜው ለዘ ጋርዲያን ይጽፍ የነበረው ቶም ጋርድነር ከ8 ዓመት በፊት ባስነበበው መጣጥፍ ውስጥ ቴዎድሮስ ካሳሁን ገርማሞ ወይም ቴዲ አፍሮ የሚኖረው በአዲስ አበባ ውስጥ በሚገኝ በነጭ አጥርና በጥሩ ሁኔታ በተከረከመ ሳር በተከበቡ የኒዮ ክላሲካል ህንጻዎች ባሉበት ግቢ ውስጥ ነው ይለናል። እዚህ ግቢ ውስጥ ያሉ ቤቶች በኢትዮጵያና ከተማ ብርቅ ቢሆኑም የቴዲ አፍሮ ቤት ግን ከጎረቤቶቹ አንጻር ሲታይ ትኩረት የሚስብ ግዙፍነት የለውም። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቁ ኮከብ ተብሎ የሚታሰበው ቴዲ አፍሮ ጋዜጠኛውን የተቀበለው በካልሲ ሆኖ ነው። ከመገናኘታቸው ሳምንት ቀደም ብሎ የተደረገውን የአልበም ምርቃት ድግስ ቅሪቶች እያጸዱ ስለነበር ቤቱ በትንሹ መዝረክረኩን ያወቀው ቴዲ በፈገግታ ይቅርታ ጠየቀኝ ይላል ጋርድነር። ጋርድነር ሲያገኛቸው ቴዲና ስራ አስኪያጁ በጥሩ ስሜት ላይ ነበሩ። ምክንያቱም ቴዲሻ ከ3 ቀናት በፊት ኢትዮጵያ የተሰኘውን 5ኛ የስቱዲዮ አልበሙን ለቋል። የአልበም $650,000 ወይም በዚያን ጊዜው ምንዛሬ ከ15 ሚሊዮን ብር በላይ ወጪ የወጣበት በአገሪቱ ታሪክ በፍጥነት የተሸጠና በቢልቦርድ የዓለም አልበሞች ዝርዝር ላይ አንደኛ ደረጃን የያዘ ነው። አልበሙን ለማውጣት ብዙ መዘግየቶች ስለነበሩ ቴዲና የዘ ጋርዲያኑ ጋዜጠኛ ሲገናኙ ትልቅ እፎይታ ተሰምቶት እንደተመለከተው ጽፏል። ጥበብ ከምክንያታዊነት ይልቅ ወደ አስማት ትቀርባለች ሲል ነገረኝ ይላል ጋርድነር። በቅርብ ጊዜዋ ኢትዮጵያ የቴዲ አፍሮን ተወዳጅነትና አስፈላጊነት እንዲሁ መግለጽ አስቸጋሪ ነው። የኢትዮጵያ ሙዚቃ ፌስቲቫል አዘጋጅ ህሩይ አረፋይን የነገረኝ ብሎ ጋርድነር እንደጻፈው የቴዎድሮስ ካሳሁን ገርማሞ የዝነኝነት ደረጃ ከዚህ ቀደም በየትኛውም የኢትዮጵያ ሙዚቀኛ ላይ ታይቶ የማይታወቅ ነው። ኢትዮጵያ በታሪክ አንድ አይነት የሆነ የፖፕ ሙዚቃ ባህል ያላት ቢሆንም ቴዲ ግን ከዚህም በላይ ጎልቶ የወጣ ነው። ቴዲ አፍሮ ከ1960ዎቹ በኋላ ከወጡት ታላላቅ ድምፃውያን መካከል መሐሙድ አህመድ እና አስቴር አወቀ ጋር በኩል ደረጃ የሚጠቀስ የትውልዱ ብቸኛ አርቲስት ሲሆን በቅርቡ ግን ሁለቱንም በልጧቸዋል። ዝናው ከሀገር ድንበር አልፎ በውጭ ሀገራት በተለይም በአሜሪካ በሚኖረው ከ2 ሚሊዮን በላይ በሚገመት የኢትዮጵያ ዲያስፖራ ዘንድ ወደር የለውም። ታዋቂው የካናዳ R&B ዘፋኝ ዘ ዊክንድ ቴዲ አፍሮ ለሱ ትልቅ ተምሳሌት እንደሆነ ገልጿል። ይሁን እንጂ ቴዲ አከራካሪ ስምም አለው። በ2000 ዓመተ ምህረት በሰው መግደልና አምልጦ በመጥፋት ወንጀል ታስሮ ነበር። እሱ ግን ድርጊቱን መፈጸሙን ሁሉ ጊዜም ይክዳል። ብዙዎች ይህ የስር ቅጣት በ1997 ዓመተ ምህረት ከፍተኛ ውዝግብ ተነስቶበት በነበረው ምርጫ ወቅት የወጣው ያስተሰርያል በሚያስከትለው ፖለቲካዊ እርምጃ እንደሆነ ያምናሉ። የአፄ ኃይለ ሥላሴን የታሪክ ምስል የያዘውና ከሳቸው በኋላ የመጣው ደማዊ አብዮት የሚያሳየው የዘፈኑ መልእክት በወቅቱ የነበረውን የኢህአዴግ ስርዓት የሚተች ተደርጎ ተወስዷል። በዚህ ምክንያት ቴዲ ሳይታሰብ ለኢትዮጵያ ተቃዋሚዎች እንደ ባንዲራ ተደርጎ መታየት የጀመረ ሲሆን ዘፈኑም ለረጅም ጊዜ በኢህአዴግ መገናኛ ብዙሃን እንዳይተላለፍ ታግዷል። በኢትዮጵያ ሙዚቃ ውስጥ ግጥም ትልቅ ቦታ አለው። የቴዲ ስራዎች ደግሞ በምሳሌዎችና በቃላት ጨዋታ የታጀቡ በመሆናቸው አድናቂዎቹን ይማርካሉ። ቴዲ አፍሮም በ2008 ዓመተ ምህረት ከተነሳው ጸረ መንግስት ተቃውሞ በኋላ አገሪቱ ወደ ኋላ እየተመለሰች እንደሆነ ይከራከራል ሲል በ2009 ዓመተ ምህረት ያነጋግረው ቶም ጋርድነር ጽፏል። ጋዜጠኛው ቴዲ አፍሮን ሲያነጋግረው ለአፍሪካ ምሳሌ ነበርን፣ አሁን ግን በመንግስታችን ምክንያት ሀገራችን ተከፋፍላለች እንዳለው አትቷል። ኢትዮጵያ የተሰኘው አልበሙ ለአንድነትና ለኢትዮጵያ ታላቅ ታሪክ ክብር የሚሰጥ ጥሪ ነበር። ራሱ ቴዲ አፍሮም ለእንግሊዙ ጋዜጣ ወጣቱ ትውልድ ስለ ታሪኩ ግራ መጋባት ውስጥ ነው ያለው፣ ስለ ታሪካቸው ጥሩ ነገር የማስተማርና እንዲኮሩ የማድረግ ኃላፊነት ይሰማኛል ሲል ይገልጻል። የሐሳብ ከላይ ሲታይ ምንም ምስጢር የሌለው ቢመስልም ፖለቲካዊ አንድምታው ግን ውስብስብ ነው። የኢትዮጵያ አልበም ማዕከል የ19ኛው ክፍለ ዘመን ንጉሠ ነገሥት ዳግማዊ አፄ ቴዎድሮስ ታሪክ ነው። ቴዲ አፍሮ ተዋከበና ወዲህ ዞር ሲል ሰው የለምና እያለ ችግራቸውን የገለጸላቸውን ንጉሥ እሳቸው ለዚች ሀገር ተዋግተዋል፣ ሞተዋል ሲል ለራሱ ለሞታቸው ምክንያት ለሆነችው ሀገር ጋዜጣ ነግሮታል። ቶም ጋርድነር ቴዲ ይህን የነገረው በግድግዳው ላይ የተሰቀለውን የዳግማዊ አፄ ቴዎድሮስን ስዕል እያመለከተ
እንደነበረ ጽፏል። ነገር ግን የቴዲ ተቺዎች እንደሚሉት ይህ ታሪክ አከራካሪ ነው። ለአንዳንዶች አጼ ቴዎድሮስ የፊውዳሊዝምና የኢምፔሪያሊዝም ተምሳሌ ሲሆኑ ለሌሎች ደግሞ አገርን አንድ ያደረጉና አውሮፓውያንን የተከላከሉ ጀግና ናቸው። ቀደም ሲል በ2004 ዓ.ም የወጣው ጥቁር ሰው አልበሙም የአድዋን ድል የመሩትን አጼ ምኒልክን በማወደሱ ተመሳሳይ ውዝግብ አስነስቶ ነበር። ተቺዎቹ ቴዲ አፍሮ የአማራ ብሔርተኝነትና ናፍቆት እያራመደ ነው ይሉታል። በቤቱ ውስጥ የአጼ ምኒልክ ሰይፍ፣ የቀድሞ የኢትዮጵያ ባንዲራና የአጼ ኃይለሥላሴ ፎቶግራፍ እንደሚገኝ ጋርድነር ጽፏል። ቴዎድሮስ ካሳሁን ገርማሞም ወጣቱ ትውልድ አባቶቻችን ለዚች ሀገር ምን እንዳደረጉ ማወቅ አለበት ይላል። ምንም እንኳ ኢትዮጵያ የተሰኘው አልበም የተለያዩ የሙዚቃ ተጽዕኖዎች የነበሩበት ቢሆንም ቴዲ ግን አሁንም እንደ አማራ ሙዚቀኛ ይታያል። ቴዲ አፍሮ በልጅነቱ ታዋቂዋን የ60ዎቹና 70ዎቹ ዘፋኝ ሂሩት በቀለን በክለቦች ውስጥ ስትዘፍን ጉልበቷ ላይ ተቀምጦ ያይ እንደነበር ያስታውሳል። የቀድሞ ስራዎቹ በሬጌ ሙዚቃ የተቃኙ ቢሆንም በቅርብ ጊዜ ግን ወደ ኢትዮጵያ የዜማ ስልት ተመልሷል። አንዳንድ የድሮ ሙዚቃ አፍቃሪዎች ወጣቱ ትውልድ የቀጥታ የሙዚቃ መሳሪያዎችን አይጠቀምም ብለው ቢተቹም ቴዲ ግን ኢትዮጵያ በተባለው አልበሙ የመጨረሻ ዘፈን ላይ የቀጥታ ባንድ መጠቀሙን ይገልጻል። አርቲስቱ የሁለት ጥበበኞች ልጅ ነው። እናቱ ዳንሰኛ፣ አባቱ ደግሞ በፖሊስ ኦርኬስትራ ውስጥ ግጥም ጸሐፊና መድረክ መሪ ብሎም የልምድ ጋዜጠኛ ነበሩ። የቴዲ አፍሮ አባት ካሳሁን ገርማሞ በጥበቡ ዓለም ለ33 ዓመታት የቆየ ሲሆን በፖሊስ ኦርኬስትራ ውስጥ በመድረክ አስተዋዋቂነት ለ1 ዓመታት አገልግሏል። በተጨማሪም በፖሊስ ሬዲዮ ውስጥ ለ11 ዓመታት በጋዜጠኝነት የሰራ ሲሆን በዜና አንባቢነቱና በምርመራ ማህደር ዝግጅቱ በአድማጮች ዘንድ እጅግ ተወዳጅ የነበረ ባለሙያ ነው። ካሳሁን ገርማሞ ጥር 1 ቀን 1939 ዓ.ም ከአባቱ ከአቶ ገርማሞ ወፍየውና ከእናቱ ከወይዘሮ ዘነበች አንጬ እንደተወለደ ተጽፏል። የአንደኛ ደረጃ ትምህርቱን በሲዳሞ ክፍለ ሀገር ተፈሪ ኬላ በተስፋ ኮከብ ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን ደግሞ አዲስ አበባ ውስጥ በቀድሞው ልዑል መኮንን በአሁኑ በአዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት አጠናቋል። የቴዲ አፍሮና ጥላይ አራጌ በፖሊስ ሙዚቃ ክፍል ውስጥ በውዝዋዜ ሙያ ተሰራ የነበረች ሲሆን የንጉሱ ወላጆች ካሳሁንና ጥላይ የተገናኙትም በዚሁ መስሪያ ቤት ነበር። ካሳሁን የመድረክ መሪ፣ ጥላይ ደግሞ ተወዛዋዥ በነበሩበት ጊዜ በ1967 ዓ.ም ትዳር መሰረቱ። በወቅቱ ጥላይ የ17 ዓመት ወጣት ነበረች። ጋብቻ በተፈጸመ በዓመቱ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ተወለደ። ይሁን እንጂ ጥላይና ካሳሁን ብዙ ዓመታት አብረው አልቆዩም። ቴዲ የ6 ዓመት ልጅ እያለ እናቱ ከቤቱ በመለየቷ ካሳሁን እናትም አባትም ሆኖ ልጁን በብቸኝነት አሳድጎታል። ካሳሁን ገርማሞ ልጁ ቴዲ አፍሮን በዘመናዊ አስተዳደግና በጥሩ ስነ ምግባር ለማሳደግ ከፍተኛ ጥረት አድርጓል። ልጁን ውድ ዋጋ እየከፈለ በጥሩ ትምህርት ቤቶች ያስተማረ ቢሆንም ቴዲ ሙዚቀኛ እንዲሆን ግን ፈጽሞ አይፈልግም ነበር። አባቱ ቴዲ ሙዚቀኛ እንዲሆን ያልፈለገው በጊዜው የነበሩ የጥበብ ሰዎች በኑሮ ውጤታማ ለመሆናቸውን በማየቱና ሙያው ልጁን ከትክክለኛ መስመር የሚያወጣው ስለመሰለው ነበር። ቴዲም የአባቱን ቁጣ ስለሚፈራ መጀመሪያ ላይ ሙዚቃን ይሰራ የነበረው ተደብቆ ነበር። እያደረ ሲውል ግን ቴዲ በስራዎቹ ውጤታማ ሲሆንና ስነ ምግባሩንም ሲመለከት አባቱ በሙያው ደስተኛ እየሆነ መጥቶ ነበር። ካሳሁን ገርማሞ ከመድረክ አስተዋዋቂነቱ ባሻገር እንደ ዘፋኝም ችሎታ የነበረው ሲሆን ከታዋቂዋ ድምፃዊት ሂሩት በቀለ ጋር ንካው ባንገትህ ንኪው ባንገትሽ የሚለውን ዜማ በጋራ ተጫውተዋል። ለልጁ ለቴዲ አፍሮ ልዩ ፍቅር የነበረው ካሳሁን ልጁ የገዛለትን አዲስ ቮልስዋገን መኪና በደስታ ይነዳ ነበር። ይሁን እንጂ የልጁን የናኘ ዝናና ስኬት በሙሉ ሳያይ በስራ መስክ ላይ ያለ በገጠመው ድንገተኛ የጤና መታወክ መስከረም 17 ቀን 1993 ዓ.ም ከዚህ ዓለም በሞት ተለይቷል። ካሳሁን በሙያው የታወቀ ስነ ምግባሩ የተመሰከረለትና ለሰው ልጅ እድገት ቀና አመለካከት የነበረው ታላቅ የጥበብ ሰው ነበር። ያ ሰው የወለደው ልጅ ዛሬ ኢትዮጵያን እያነጋገረ ነው። ነገ ደግሞ የሱ አልበም ወጥቶ አብረን እንጨዋወተዋለን። አበቃን። ሰላም ይስጥልን።